የምን እዮብ ነው የምትወረው? ማነስ ጀምር አንተ ይኸውልህ እኔ መርማሪ ጋዜጠኛ ባይሆን እና እኔ ምን አገባኝ? እንዴት አያገባ ሰለሞን ሁሉንም ነገር ነግሮኛል። ማን ነው ሰለሞን ሲጀምር? ፍታኝና አውራኝ እስቲ አንተ። ይኸውልህ እኔ እንደገና ሌላ መዘዝ ውስጥ መግባት አልፈልግም። ሰማኝ እኮ ይኸውልህ በሰው እንጀራ አትምጣ። አሁን ልቀቀኝ። ና ካሜራ ያን ቤት ቆይ አንዴ አፍ ወይኔ እዮብ ቀስ አርፈህ የምን ፍተሻ ነው እኮ? ምን አገባ ሲጀምር ፍቃድ ይዛል አንተ። ልቀቀኝ። አስረኝ። ትሰማኛለህ? የማን ልጅ ነው? ንገረኝ። የኔ ልጅ ነው? እኔ ይኸውልህ ምን ልታረገው ነበር? አንተ እባክህ እኔ ምንም የማውቀው ጉዳይ የለም እባክህ። እሱም አለ አይደል? እኔ ነበርኩ። አካል ማጉደል አልፈልግም። በጣም እንትን እያልኩ ነው፣ የታገዝኩ ነው ራሴን ስህተቱ ስላለመክተት። ስለዚህ ይኸውልህ በዚህ ብረት ማለት ነው ጉልበትን ነው መሰብርልህ። የኔስ ሚስት ስትታገት እንደዛ ብለሃል? የኔ ሚስት ታግታትሳ እባክህ ተደላተ። አንተ ስለአንተ ሚስት ወደ የገባበት መሰለኝ። ጭራሽ ትጮዋለህ አንተ። እኔ አላረኩም፣ አትንካኝ። እና ማን ያደረገው? እኔ ምን አቅላለሁ? ራስን ጠይቋ። ሰላም ውድ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ የተለየ ሚሽን የተለየ እንትን ይዘን ተልኮን ወደዚህ የመጣ ነው። ምንድነው ያው ከዚህ በፊት እንግዲህ ታውቃላችሁ ካሜራማን ታግቶ እንግዲህ ተላላኪ ከሚባለው ሰውዬና ሹፌራቸው ከተባለ ጋር ብዙ ሰጣ ገባ ውስጥ ገብቼ የታገተበትን ቦታ አሳይተውኛል። ዛሬ ግን ለክፉም ለደጉም በሚል እነሱን ከኋላ በማድረግ እኔ ቀድሜ ነው መሄድ ያለብኝ ብዬ እንደዛ ነው። ምክንያቱም ሰው ሲበዛ ግርግር ሲበዛ አላስፈላጊ ነገር ሊፈጠር ስለሚችል በሚል ነው። እነዚህ ከኔ ቡድኖች ወይንም ከፖሊሶች ጋር ከኋላው ነው ይከተሉኛል። እነሱ ጋር አሁን ወደ ሰፈር እንሄዳለን። ያለበት ቦታ ደርሰናል። እንግዲህ አሁን የመረዛ እዮብን አገኘዋለሁ ወይስ አላገኘው የሚፈጠረው አይታወቅም። ምናልባትም ሌላ ነገርም ቦታ ውስጥ ዶት ሊሆን ይችላል። ሌላም አላቅም። ግን መሞከር እስካለብኝ ድረስ ትክክለኛ ቦታው እስከተባለ ድረስ አሁን እዛ ተጠቁሜ እየሄድኩ ነው። እንግዲህ ፈጣሪ ይርዳን። እግዚአብሔር ከኛ ጋር ይሁን። እናንተም በጸሎት አስቡ። ምክንያቱም የምንሄድበት ቦታ ትንሽ አስቸጋሪ ነው። እንግዲህ ከዚህ በፊት የነበሩትን ነገሮች ታሪኮች ስለምታውቁ ነው እና እባካችሁ በጸሎት አስቡን። እንግዲህ የስራ ባልደረቦች ከኋላ ሁሌም ደጀኑ ነው የሚከተሉ የሚያግዙኛሉ እና ያው ቀድሜ ግን ግርግር ከመፍጠር ያለውን ነገር ቀድሜ ደርሼ ማስተካከል ስላለብኝ ነው ፊት ለፊት እየተጋፈጥኩ ያለው። እንግዲህ ፈጣሪ ይርዳን። እናንተም በጸሎት አግዙን። እንግዲህ አሁን ወደዛ እየሄድን ነው። ውድ ተመልካቾች የእውነት ዛሬ በእርግጠኝነት እንግዲህ ባለፈው ባለቤቱ ጋር የነበረውን ነገር ታውቃላችሁ። ስለዚህ ምንድነው የግድ ዛሬ ማግኘት አለብኝ ብዬ ነው ወስኜ የወጣሁት። እዚህም ቦታ ይሁን ሌላም ቦታ ይሁን አላውቅም። ግን ካሜራማን ምን ታደርግልኛለህ መሰለህ? አሁን ቀጥታ ሰለሞንን ፊት ለፊት ካየ ትንሽ ችግር ሊፈጠር ስለሚችል የእሱን ስልክ ተቀብለ ምልክት በማሳየ ሰዓት ላይ ትደውልለታለህ ለዚህኛው ሰውዬ ማለት ነው። ስለዚህ እንደዛ አድርገን ነው እንትን የምንለው ተመልካቾች። እንግዲህ ዛሬ ትልቅ ፊልሜ ውስጥ እንደምገባ ምንም ጥርጥር የለውም። ሌላው ደግሞ ለክፉም ለደጉም ይኸውልህ ራቅ ብለን የምጠብቀኝ ለክፉም ለደጉም ብያለሁ። በጣም መጠንቀቅ ያስፈልጋል። ምን አይነት ሰፈር ውስጥ ነው የመጣው? ይኸውልህ አንተ እዚህ አካባቢ ሆነህ ጠብቀን። ስለዚህ ያለውን ነገር እኔ እንትን እልሃለሁ ማለት ነው። ምልክት አሳይሃለሁ። ውድ ተመልካቾች እንግዲህ ግቢ ውስጥ አንድ የሚንጎራደድ ሰው አለና እሱ ይሆን አላውቅም። ምንም ታሪክ የለም። Hello. 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 So lene. Salama. Hello. Bar ላይ ነበር ተናጋለ ከፍዬ ነበር። ያትዚ
ባንዴ ዝርግፍ አለብኝ እኮ አንተ ምን ነው በጣም መታወት እንዴ ዳዊት ምንድነው ማናችሁ እናንተ የምን ካሜራ ነው አጥፋልኝ ልቀቀኝ እባክህ ማን ነህ ምንድነው ማን ነህ አትጩህ ሌላ ችግር እንዳትፈጠር ሰማህ ልቀቀኝ እሺ ጭራሽ አስራችሁኛል አሁን ይኸውልህ እኔ የምጠይቅህ ነው የምትመልስልኝ ሰማኝ አሉ የት ነው ኢዮብ ቤት ነው ያለው ማን ነው ኢዮብ ይኸውልህ ሰውዬ እኔ ካንተ ጋር እዚህ ጊዜ ላቃጥል አይደለም የመጣው ኢዮብ ቤት ነው ያለው የምን ኢዮብ ነው ስለምንድን ነው የምትወረው ኢዮብ የኔ ካሜራማን እኔ ኢዮብ ማን ነሽ ጀምር አንተ አሁን ልቀቀኝ እባክህ እኔ ሂድበት እኔ ስራ አለብኝ የምን አባ ስራ ነው የምትሄደው አሁን የት ነው ያለው ንገረኝ የምን ኢዮብ ነው የምትወረው ማን ነሽ ጀምር አንተ ይኸውልህ እኔ መርማሪ ጋዜጠኛ ባይሆን እና እኔ ምን አገባኝ እንዴት አያገባም ንገረኝ አንተ ነህ ምንም የማውቀው ነገር የለም አልኩህ እኮ እንዴ አታውቅም እኔ ምንም የማውቀው ነገር የለም አልኩህ እኮ እንዴ አሁን ናፍሰኝ እባክህ እኔ ልሂድበት እኔ ስራ አለብኝ የት አባህ ነው የምትሄደው ልጁ የት ነው ያለው ኢዮብ እኔ ኢዮብ የሚባል ሰው አላውቅም አልኩህ እኮ እንዴ ይኸውልህ አሁን ናፍሰኝ ሰለሞን ሁሉንም ነገር ነግሮኛል ማን ነው ሰለሞን ሲጀምር ትሰማኛለህ ሰለሞን ነው እኔ ሰለሞን የሚባል ሰው አላውቅም አልኩህ አሁን ልቀቀኝ አሁን ሄሎ ሰለሞን ብለህ ስታናግር ያልሰማ መሰለህ እኔ ነኝ ያስደወልኩት አሁን ስለዚህ ስለሱ እኔ ምንም የማውቀው ጉዳይ የለም እኔ ጋር አልደወላችሁም ሲጀምር እዚህ ምን ትሰራለሽ እንዴ እኔ ቤቴ ነው መኖሪያ ቤቴ ነው ኧረ እባክህ እርግጠኛ ነህ አዎ እርግጠኛ ነኝ መኖሪያ ቤት ነው ከማን ጋር ነው የምትኖረው ብቻዬን ስለዚህ ቤቱን ፈትሻለሁ ማለት ነው የምን ፍተሻ ነው እኮ ምን አገባህ ሲጀምር ፍቃድ ይዘሃል አንተ ልቀቀኝ አስረኝ ትሰማኛለህ ልቀቀኝ አትብለኝ ዝም በል ሰማኝ አልፈቁት አንተ አዘኝ ወይ አንተ ፍቃድ ጠይቀኝ አይደል እኮ አሁን ምን ፈልገህ ነው ዞር በል እኮ ነው ካሜራማን ሲናና ምንድን ነው የጨለማው ይኸውልህ አንተ ነግሬሃለሁ ይኸውልህ በእንጀራ ይኸውልህ እገላለሁ ና እስኪ ፈታው ቁጭ በል ፈታው አውራኝ እስኪ ቁጭ በል አርፈህ ቁጭ በል በቃ ሰማኝ ይኸውልህ ልቀቀኝ አልኩህ ፍታኝና አውራኝ እስኪ አንተ ይኸውልህ እኔ እንደገና ሌላ መዘዝ ውስጥ መግባት አልፈልግም ሰማኝ እኮ ይኸውልህ በሰው እንጀራ አትምጣ አሁን ልቀቀኝ ና ካሜራ ያን ቤት ይኸውልህ እየሰማኝ ነው ይኸውልህ ህይወት ላይ ነው የሚፈርድብሽ ዝም በል ይኸውልህ እኔ ጋር አርፈህ ቁጭ በል እኮ ነው የምልህ በቃ እስኪ ና እንዴ ኢዮብ አቢ ደህና ናቸው ኢየሱስ ቆይ አንዴ አፍ ወይኔ ኢዮብ ቀስ አርፈህ ኢዮብ በኋላ ይፈርድብሃል አርፈህ ቁጭ በል እኮ ነው የምልህ ይፈርድብሃል እሺ ቆይ ናፍታኝ ፍታ አባቴ ይኸውልህ እኔ እገላለሁ አርፈህ ቁጭ በል ይኸውልህ ቀስ አንተ ናፍታኝና አውራኝ እስኪ አንተ ነብሰ በላ እነዚህ በእንጀራ አትምጣ ብያለሁ ዛሬ ወልህ እገላለሁ እኔ አርፈህ ቁጭ በል ናፍታኝ ና ገላ ናፍታኝና አውራኝ
አባቴ ደህና ናችሁ? ኢዮብ ደህና ነህ? አለ በኢየሱስ አንተ ምን እያረካችሁ ነበር? ምን እያረካችሁ ነበር? ይኸውልህ በቀልሃለሁ አንተን እራስህ አፍህን ሰማይ ነው። ስለዚህ ጉዳይ ኢዮብ ከአንተ ጋር እናውራ። አቢ ደህና ናችሁ? ከአንተ ጋር ነው ያመጡት እዚህ ከባለፈው ጀምሮ? ከባድ ነው። አባቴ ደህና ናችሁ? ይኸውልህ ዝም በል እኮ ነው የምልህ። አፍህን ዝጋ። ከየት ነው ያመጧችሁ? ንገረኝ እስኪ። እየተጫወትን እያለ ብስኩት ልግዛላችሁ ሲለን እኛ አንፈልግም በግድ ይዞን ሄደ። ከዛስ በምን እንዴት ነው የወሰዳችሁ? እንዴት ነው በምን ወሰዳችሁ? በመኪና። ምን መኪና ነው? አንተን አልቀቀኝ። ዝም በል እኮ ነው የምልህ። ጥቁር መኪና? አብራችሁ እየተጫወታችሁ ነበረ ሰፈር ውስጥ? ከዛን ይዞ መጣና እዚህ አጋተን። ኢዮቤ ደህና ነህ? አየር ትወስዳለህ? እሺ ውጭ ትወጣለህ? አባቴ እስኪ ንገረኝ አንተ። እኛ አብረን እየተጫወተን እያለ እነሱ መጡ በጥቁር መኪና። ከዛ ጁስ ልግዛላችሁ ብስኩት ልግዛላችሁ ስንል እምቢ አንፈልግም ስንል በግድ ይዞን በመኪና ይዞን ሄዱ። ከዛ መኪና ውስጥ አስገብቶ ምን አደረጓችሁ? በማክስ ሸፈኑን ይዘው ፊታችሁን ሸፈኑ። ቆሻሻ እየሰማ ነው አይደል? አሁንስ አንተ እባክህ እኔ ምንም የማውቀው ጉዳይ የለም እባክህ። እሱም አለ አይደል? እኔ ነበርኩ። ዝም በል ነበርኩ። አይተሃል? አዎ ባያይ አይናገርም። ሕፃን ልጅም እባክህ አልነበርኩም። እኔ ሲጀምር የማውቀው ጉዳይ የለም። አፍህን አትክፈት እሺ። ሌላ ሲያረጋችሁ ነገር ምን አለ? ምንም አለ። እዚህ አመጣና ግቶ ነው ምግብ ምን አሰረን ነው አሰራችሁ? ምን ብሎ አወራ? ሰው ምናምን እያለ ነበር የሚያወራ የነበረው እኮ። አሁን ሰው ለምን አላቅም አላልከኝ? እባክህ እኔ አላቅም አልኩህ እኮ። እኔ ምንም የማውቀው ጉዳይ የለም። እነሱስ የሚሉት ምንድን ነው? እኔ ምን አቅልላለሁ? ራሳቸውን ጠይቃችኋ። ሰው እያለ ነበር ሲያወራ የነበረው። እሺ እናንተ ምን ላምጣላችሁ? ምግብ በልታችኋል? አልበላችሁም? አንተ ግን ምን አይነት ቆሻሻን እነዚህ ህፃናትን። አንተ እኔ የማውቀው ጉዳይ የለም እባክህ። ሲጀምር ከየት ነው ያመጣችሁ? ዝም በል። እኔ ጭራሽ ነኝ የምጠይቀው እኮ ከአንተ ጋር እናወራለን። ኢዮብ እባክህ ላስቸግርህ፣ ለህፃናቶቹ ጁስ አንጣልኝ። እሺ ይኸውልህ አሁን ሰውየው ሁሉም ነገር አብቅቷል። ምንም ያበቃ ነገር የለም። ምንድነው አብቅቷል የምትለው? አሁንም እየካድከኝ ነው። እባክህ እኔ ስለምትወረው ነገር አላውቅም። ና አሁን ፍታኝና እኔ ልሄድ ነው። የሰው ቤት መጥቶ ገና እንትን ይላል እንዴ? ቀና ብለህ አውራኝ። ምን አንገተን ለምን ምንድን የምትወጣጠረው? ሰውየው እኮ ና ፍታና አውራኛ። ስንት ቀን ናችሁ ቆያችሁ? ምን ልታረጋቸው ነበር እነዚህ ህፃናት? አንተን ያላቃቸውም አልኩ። አንዴ አሰማም እንዴ? አንተ ማታውቃቸው ከሆነ አንተ ቤት ምን ይሰራል? እኔ ምን አቅልላለሁ? እርግጠኛ ነህ? አዎ እኔ ምንም የማውቀው ጉዳይ የለም። ይኸውልህ አንድ ነገር ልንገርህ፣ ወጣት ነህ፣ እኔም ወጣት ነኝ። ተግባብተን ብናወራ ይሻላል። ምንም የምንግባባው የምናወራውም ነገር የለም። አሁን እኮ እጄ ላይ ነው ያለው። ፈታ አሳይ ነበር ብትለቀኝ። ያስፈራራቸዋል። ምን እያለ ገላችኋለሁ? ምን ስታደርጉ? አንተ እኔ ብያለሁ። ምን አሁንም ልጮህባቸው ነው? አሁንም ልታስፈራራቸው ትሞክራለህ? አሁን ሽናፍተኝ ቤት ሄዳለህ ምናምን ስትሉ ነው? ምን ልታደርጋቸው እንደነበር ንገረኝ። አንተ እኔ ስለምትወረው ነገር አላውቅም እባክህ። መጡ ተቀመጡ በቃ። ማን ነው አለች? እኔ ምን አቅልላለሁ? ማን እንዳመጣቸው? እሱን አይደለ? ኢዮቤ አስቸገርኩ። በጣም ይቅርታ። ስታቸው አንተስ የምትፈልገው ነገር አለ? እስቲ ና አረፍ በልና ቁጭ ብላ እስቲ ትነግረኛለህ። ይኸውልህ ባለፈው እነ ሜላት ናቸው ደውሎ እንደዛ ያሉ። ይኸውልህ አሁን ስለሷ እንዳታስብ እሺ። በጣም ደህና ናት። በጣም ደህና ናት። ይኸውልህ አሁን ጠጣ አባቴ። አየህ ምን አይል እንትን እንዳልካቸው ምን ቆሻሻ ሰው ብትሆን ነው? ንገረኝ እስቲ እነዚህን ምንም ማያውቁ ህፃናትን ባዶ ነው። ይኸውልህ ስለሰው ሳታውቅ ዝም ብለህ አትሳደብ። እሺ አስተዋውቀኛ፣ እንተዋወቃ። እኔ እናንተ ምንም የምንተዋወቀው ነገር የለም። አሁን ስራ አለብኝ ልቀቀኝ እያልኩ ነው። ምን አይነት አስተሳሰብ ነው ያለው?
እስኪ የተፈጠረውን ነገር አሪው ሲሆነ ሰው ነው በመድኃኒዓለም ምንድን ነው የተፈጠረው ንገረኝ። በጣም ከባድ ነው። ለምን ሳላስበው ነው በቃ እንደዚህ ነገር በቃ ባለቤቴም ነፍሰ ጡር ነች። ማታ ካንተ ጋር የሆነ የተነጋገርኩት ነገር ነበር እኮ አሁን እንሄዳለን ተባብለን ነበር። እንሄዳለን ምናምን ተባብለን ነበር። ጠዋት ላይ በቃ ጠዋት እኔም እዚህ ቁርስ ምናምን በላልቼ ከቤት ልወጣ ስል ከየት መጡ ምናምን ሳላቸው መጡና ጥቁር ምናምን ለባብሰዋል። መጡና ሚስቴን አፍንጫዋል ምናምን ሲሏት ከዛ በኋላ እኔም ምን እንዳደረጉኝ አላውቅም። ከዛ በኋላ የሚሆነውን ነገር ጭራሽ ምን እንደሆንኩኝም አንተ መተዋል ማለት ነው። ራስን እንደተፈጠረም ራሱ አላውቅም። ከዛ ራስን እዚህ ያገኘው በቃ ራሴን እዚህ ውስጥ አገኘው ከነሱ ጋር ለመጣ አንተ ስትመጣ ነበር ወይስ አብረው ነው ይዘው የመጡት? አብረው ነው ይዘውኝ የመጡት። እኔንም እነሱ ነው ይዛቸው አብረው ይዟቸው መጡ። መኪናው ተመሳሳይ ነው ማለት ነው። ተመሳሳይ መኪና ነው። በጣም ነው የሚያስጠላኝ። ስለዚህ ጉዳይስ የምትለኝ ነገር አለ? እኔ የማውቀው ነገር የለም። በእናትህ አንተ ምንድን ነው የምትጨቃጨቀኝ? አላውቅም አልኩህ እኮ። እርግጠኛ ነኝ ስለሚወራው ነገር አላውቅም። እርግጠኛ ነህ? አዎ አላውቅም። ዝም ብለህ ሰው ቤት መተህ እዮብ ምን ታደርግልኛለህ መሰለህ? ይሄ ሰውዬ ሌላ ነገር ውስጥ ሊከተኝ የሞከረ ነው። አንድ ህፃናቶችን ዞር አድርግና እኔ እሱን ማናገር ባለብኝ መንገድ እናገራለሁ በደንብ። በቃ ይዛቸው ወጣ። በሩንም ዝጋልኝ። ይኸውልህ እኔ አሁን ከአንተ ጋር ሌላ ሰጣ ገባ ውስጥ መግባት አልፈልግም ነበር። በጸባይ ብትነግረኝ ይሻላል ወይስ ሌላ ነገር ውስጥ እንግባ? ሰውዬ እኔ የማውቀው ጉዳይ የለም አልኩህ እኮ። በቃ ስለማላውቀው ነገር ልነግርህ ምንም ብትለኝ አልሰማም። እንዴት እንደምትናገር ደግሞ በደንብ አሳይሃለሁ። ጥሩ ቤት አለ ደግሞ ጥሩ እቃዎች አሉ። አሁን እኔ የሰው አካል ማጉደል አልፈልግም። ትሰማኛለህ? ወይንስ ደግሞ ጥፍርን ልንቀልልህ? ንገረኝ። ምርጫው አንተ ነው። እኔ ምንም ይኸውልህ የገባበትን ቦታ ስለማታውቁ ነው። እኔ ነግሬሃለሁ። ከዚህ በኋላ እኔ ምንም ነገር ለአንተ ልነግርህ አልችልም። ካሜራማንን ብሎ አገቱት እንጂ የምትፈለጉ አንተ ነህ። በህይወትህ ወስነህ ግባበት ይሄን ነገር። ይኸውልህ እሱን እንደምታደርግ ለዛ እንደፈለጋችሁኝ እና ሰለሞን ነገሩኝ እኮ። ይሁን ያው መጣው አድርጉኝ፣ ጥራቸው ናፍታኝና እኔ ያሳየህ አይደል እንዴ? እነሱንም እኮ መጥራት አይጠበቅብኝም። ይኸውልህ እንዳንተ ቅል አይደለሁም፣ የጅል ጨዋታ መጫወት አይደለሁም። አሁን ስለ ሁሉም ነገር ትነግረኛለህ። እንድተባበር ትፈልጋለህ አትፈልግም? ምንም የምትተባበረኝ ነገር የለም። ምን ተባበረኝ ብዬ ማለት እርግጠኛ ነህ? ይኸውልህ እኔ ነገርኩህ፣ አካል ማጉደል አልፈልግም። በጣም እንትን እያልኩ ነው፣ እየታገዝኩ ነው ራሴን ስህተቱ ስላለመክተት። ስለዚህ ይኸውልህ በዚህ ብረት ማለት ነው ጉልበትን ነው የምሰብርልህ። ሞክሯ። እንዴት እንደማደርግ አሳይሃለሁ። ሰማኝ? እሺ አትምታኝ እኮ ትናገራለህ። ንገረኝ። እኔ ምንም የምናገረው የማውቀው ጉዳይ የለም አልኩህ። በቃ አሰማም እንዴ? አታውቅም? አዎ ማውቀው ጉዳይ አትምታኝ። እሺ አትምታኝ። ጣቴን ንገረኝ እኮ ንገረኝ። ቁልቀቀኝና ነው ምን ነው? ይኸውልህ በእጅ አይደል የምታወራው እኮ ፍታኛ። አንተ በአፍህ ነው። ይኸውልህ ትነግረኛለህ አትነግረኝም? እኮ ፍታኝና እናውራ አልኩህ። በአፍህ አይደል ማን በእጅ አይደለም እኮ የምታወራው። ይኸውልህ ሉጋ ንገረኝ። እነግርሃለሁ አልኩህ እኮ። ልቀቀኝ ጣቴን እኮ ንገረኝ። እነግርሃለሁ። ጎበዝ በላው አሁን አውራ። እኔም ሰበብ ውስጥ አትክተተኝ። የሰው አካል ማጉደል አልፈልግም። በቃ ይኸውልህ ሲጀምር የገባበት ቦታ ማለት ነው በጣም ለህይወት የሚያሰጋ ቦታ ነው። እኔ ነግሬሃለሁ። እኔ ይኸውልህ እንደ ወንድም ነው የምነግርህ። ይህ በኋላ የማትወጣው እንትን ውስጥ ነው እየገባ ያለው። አሁን እኔ ማስፈራራቱን ትተህ እኔ እያስፈራሩ አይደለም እየነገርኩህ ነው። እሺ ስለኔ ምንድን ነው የታሰበው ንገረኝ። አንተን ስናጣ ካሜራማኑን አገት ነውና እሱን ለማዳን ፍለጋ ስትመጣ እኔ ነበር። ግን ይሄ ቆሻሻ የሆነ ሰው ቆይ ሰለሞን ገና እጁን ያገኛል። እሱማ አንዴ እጄ ገባ እኮ ጭራሽ እንዳታስብ እጄ ገብቷል ታውቃለህ። እሺ ቀጥል የምታውቀውን ነገር። አሁን እነዚህ ህፃናቶች ከየት ነው ያመጣቸው? ከመንገድ ነው ያገኘናቸው። ከዛ ወዴት ልትወስዷቸው ነበር? እሱ አይመለከትም። ይኸውልህ ሰውዬው ጊዜን አታቃጥል። ሰማይ
ተረጋግቼ እያወራሁ ነው። እኮ የት ልትወስዷቸው ነበር? በቃ የሚሄዱበት ቦታ ነበረ እንዲጫወቱ ልንወስዳቸው ነው። ኧረ እባክህ ልታጫውታቸው? የፍየልና የበግ ጠባቂ አድርገን የምታጫውታቸው? ማላቅ ይመስላል። እስከ ዛሬ የመጣው ዝም ብዬ ይመስላል። እሱም ሲበዛባችሁ ነው። ስንት ነው የሚከፈል? እሱ አንተን አይመለከትም። ሰውየው ሳይመለከተኝ እዚህ ጉዳይ ውስጥ አልገባም። ማይመለከተኝ ጉዳይ እንደማልጠይቅ ታውቃለህ። አሁን ንገረኝ። ቃኔ በሰሩት ልክ ነው የሚከፈል። በሰው ልክ ማለት ነው። ከዛስ እስኪ ለዮብ ስንት ከፈሉ? የሱ ትንሽ ነው የተከፈለው። ኦኬ እኔን ዋናውን እንድታመጡ ነበረ። የኔ ጊዜ ነው ሂሳቡ የሚጨምረው። አለቆች የት ናቸው ያሉት? እነሱ እዚህ የሉም። የት ናቸው? ከሀገር ውጭ ናቸው። ስለዚህ እንደፈለገው ይሄዳሉ ይመጣሉ ማለት ነው። እዛ ቁጭ ብሎ እናንተም በስልክ ያሽከረክራሉ። ያኔ ዮብን ስትወስዱ 2 ነበራችሁ። አንደኛው የት ነው ያለው? የለም እሱም ወጥቷል። ክልል ነው ያለው። ከከተማ ወጥቷል። ምክንያት ኦኬ። ከዛ ደግሞ ሂዶ ለቅሞ ይዞ እንዲመጣ ነው። ዛዝናቸው ልጆች ነበሩ እዛ ሊያደርሱ ነው ሄደው። ያመለጠኝ አለ ማለት ነው። እማን እንግዲህ መቼም ማመልጣችሁ አትቀሩ። እሱንማ እያሳየን ነው። እኔም እያሳየዋችሁ ነው። እንደናንተ በድብቆች ሳይሆን ፊት ለፊት ነው እየመጣው ያለሁት። እስቲ በቃ ይኸው መጣው፣ ላድነው መጣው፣ አገኘሁት። ኢዮብ ና ልጆቹን ከነሱ ጋር ተዋቸው። ና ቁጭ ምን ቀና ብላ ይኸው እንጂ ቀና ብላ ጭካኔ ነው። ቀና ብላ ይሄን እንጂ አታትከኝ። ዝም በል ጭራሽ አሁን ትርኢታቸው በጣም እኮ ነው የሚገርመው። ምንድነው ያደረጉ ያሉት ነገር አለ? ንገረኝ ኢዮብ። ያደረጉ ነገር አለ ወይስ ለነሱ ያልካቸው ነገር አለ? ባክኛ እሱ ምንም አላደረግንም። ሲጀምር ዝም በል። በክብር ነው የተቀመጠው። እዚህ ጉረንጉር ውስጥ ነው፣ እዚህ ጨለማ ውስጥ ነው በክብር የምታስቀምጠው። አነሰው ለነገሩ ክብር የታውቃለህ? ክብረ ቢስ ንገረኝ ኢዮብ። እሺ ስራውን ለማወጣጣት ብዙ ጥረት ያደርጋሉ። እጅግ በጣም ብዙ ጥረት ማለት ነው። የኔን ስራ እሺ፣ እኔ ምንም ልነግራችሁ ምንም ነገር አልነግራቸውም። ስለራሱ ይሄን ታየዋለህ። በዚህ ጭስ በርበሬ ምናምን ያመጡ ማለት ነው። የምርህን ነው? አንተ አረመኔ! አንተ ነህ ያላረኩም። አትንካኝ። እና ማን ያደረገው? እኔ ምን አቅላለሁ? ራስን ጠይቋ። እኔ ይኸውልህ ዱላ ሰልችቶኛል። ስርዓት ያዝ። ይኸውልህ አሁን አይደለም እግርን ሁሉ ነገር ልሰባብር ይችላል። ምን አይነት ፍጡር ነህ? የነገርካቸው ነገር አለ? ምንም አልናገርም። አትዋሽ። ነግረናል። እሺ ምን አለ? ንገረኝ። ራሱን ጠይቆ እየጠየቀ ለምን እኮ እሱ አልነገረም ካል አንተ ከነገረ ንገረኝ። የት እንደምትገኙ ነግሮን ነበር። እሺ መታችሁ አገኛችሁኝ? እሱማ እየተከታተልን ነበር፣ ግን አላገኛችሁኝም። የምር እውነቱ የሚነግር ይመስልሃል? እሱ ማለት እኮ ወንድሜ ነው። አሳልፎኝ እንደማይሰጥ 100% እርግጠኛ ነኝ እኮ። ያው አሳልፎ ይሄ ሁሉ እያሰቃያችሁት በዚህ እያጠናችሁት እኮ የሆነ ነገር ታደርጉ ነበር። በገንዘብም እኮ ሞክረ ነበር፣ ግን እኔ በዱላም ቢስል በገንዘብ ሲላቸው በገንዘብ ራሱ ብዙ ነገር ለምነው የለም። እኔ አልናገርም። አየኛ ይኸውልህ አንድ ነገር ልንገርህ ዳዊት፣ ቅድም ነገር ያለ እኔም ወጣት ነኝ፣ ሁላችንም ወጣት ነን። ከረዳኸኝ እረዳሃለሁ። እኔ ምንም እንድትረዳኝ አልፈልግም። ባክ እርግጠኛ ነህ? እኔ ያሉ ፋይሎችን ባሳየስ? ይኸውልህ መታሰር ለኛ ብርቃችን አይደለም። እሺ ኦኬ፣ ለምዳችኋል። ስለዚህ በገንዘብ ተወጣላችሁ ማለት ነው። ይሄንን ማመንም ትልቅ ነገር ነው። እኔ እጅ መግባትን ረስተዋል። ማን እንደሆንኩ ረስተሃል እንዴ? ምንም አታመጣም። እርግጠኛ ነህ? ይኸው ፈለጋችሁኝ፣ በእሷ አሳባችሁ እኔ ልትይዙ ነበር። ይኸው ያዛችሁኝ፣ ግን ልትቀድሙኝ አልቻላችሁም። አንድ ነገር ልንገርህ እስቲ። አሁን ቅደም እኮ ናፍሳኛ አስረኝ ነው እንደ ቅደም የምትለኝ እኮ። ቀድሜ ማሳሬ እኮ ነው መቅደም የሚባለው፣ ቀድሞ መገኘት ነው። ይህ ቆሻሽ! ወይኔ ሰለሞን፣ ቆይ አትደንፋው።
ዳዊት ለመጨረሻ አንድ ነገር ልንገር። በተረጋጋ መንፈስ እናውራ ለመጨረሻ ጊዜ። በቃ ያለውን ነገር ንገረኝ፣ እኔ ልተባበር። ስትፈልግ ከዚህ ስራ እንድትወጣ አደርጋለሁ። ስትፈልግ ገንዘብ እሰጥሃለሁ። ካልሆነ ከፈለግ አንተን ገንዘብ ብለው ከሀገር አስወጣሃለሁ። በቂ ገንዘብ ያለኝ ሰው ነኝ። አንተን ምንም ነገር አልፈልግም። ይሻላል። ያን ገንዘብ ግን እኮ ሳትበላ አሳግጄም 1 ሳንቲም እንዳታገኝ ነው ማድረግ። እሱን ነው ያለው። እርግጠኛ ነህ? ማን እንደሆንኩ አሁንም አልገባም መሰለኝ። አሁን እዚሁ ጠብቀኝ። እኔ ህፃናቶችን አናግሬ እመጣለሁ። እስከዛ እንድታስብ ጊዜ ልስጥህ። ምንም ማሰብ ምናምን አያስፈልጉም። እሺ ችግር የለውም። ምናልባት ከዚህ በፊት ደንፍተህ ለምንድን ሊሆን ይችላል። ማሰቢያ ጊዜ ሰጠው። ይኸው ና ካሜራማ አቢ፣ አሁን ደህና ናቸው? ተረጋጋችሁ? አሁን ቤታችሁን ታስታውሳላችሁ አይደለ? ከኛ ሰዎች ጋር ብልካችሁ ትሄዳላችሁ። ሌላ የምትፈልጉት ነገር ምን አለ? እናንተንም እንደሱ አጥኗል እንዴ በበርበሬ ምናምን እናንተንም? እና ቅድም ለምን አልነገራችሁኝም? አትፍሩ እሺ። እኔ እናንተን ለማዳን ነው ለማገዝ ነው የመጣሁት። በጣም ጎርታችኋል ማለት ነው። ሁሌ ነው የሚያጥነው እንደሱ። ተመልካቾች እንግዲህ ያ ምን የሚሉት እንትን እነዚህ ምንም የማያውቁ ህፃናትን የእውነቴን ምን እንደምላችሁ አላውቅም። ስለዚህ አባቴ አሁን እኔ ከኛ ሰዎች ጋር ልካችሁና ሰፈራችሁን ታውቃላችሁ በእርግጥ። ስለዚህ የኛ ሰዎች ሄዶ ያደርሷቸዋል ማለት ነው። ምንም ነገር እንትን እንዳልደነግጡ እሺ። በቃ ስለዚህ አሁን ሰው ጠራለሁ። እሺ በቃ ይልካቸዋል። ሳጅን ይኸውላችሁ ላይ የኛ ምክንያለ ከነሱ ጋር ሰዎች አሉ። እሺ በቃ አድርሷቸው። እሺ ና አሁንስ እየዛተብህ ነው። እሺ አሁን አስበሃል ወይስ አላሰብክም? ይኸውልህ አንተ ምንም የሚያልገባ ነገር አለ እኮ አስረዳኝ። ይኸውልህ እኔ እዚህ ስራ ውስጥ በግዴታ ነው የገባሁት። ሚስቴን መያዣ አድርጓታል። ኧረ እባክህ የአንተ ሚስት መያዣ የኔ ሚስት መያዣ አድርግ ነው ታዲያ አንተ እንትን የምታስፈታ እና እሱን አስይዘህ ነው አንተ ያንተ ሚስት አስያዝክ። ከዛ እሱ ደግሞ እኔ ለመያዝ እሱ አራዳ ነኝ ብለህ እያሰብክ ነው። እሺ ቀጥል። ቆይ አንዴ ይኸው ከዛ በቃ እሺ አልኳት እንጂ ምንም እኮ ቀጥል የሚያስብልም ነገር አለ። ይኸውልህ ዳዊት ልክ ነህ። ከዚህ በፊት የያዝኳቸውም ሰዎች በቤተሰብ ምናምን ይዟቸው ነው። የእነሱን ኃላፊነት 100% የወሰድኩት እኔ ነኝ። የፈለግከውን ያህል የህግ ሽፋን ላደርግልህ እችላለሁ። ስለዚህ አግዘኝና እነዚህን ሰዎች አሳልፈህ ስጠኝ። ከየት ታገኛቸዋለህ እያልኩ ውጭ ነው ያሉት። አንተ የምታውቀው ሚስጥር ብቻ ንገረኝ፣ ቀሪውን ለእኔ ተወው። እኔ ምን ማድረግ እንዳለብኝ አውቃለሁ። ምን ማረጋገጫ አለ? በፈለግከው ላረጋግጥልህ እችላለሁ። ይኸውልህ እኔም ቤተሰብ ያለኝ ሰው ነኝ። ቤተሰብ ኖሮኝ ነው እዚህ ስራ ውስጥ የገባሁት። ተግባባን? ስለዚህ ቤተሰብ ስላለኝ የቤተሰብን ስሜት በደንብ አውቀዋለሁ። ንገረኝ። ንገረው፣ አተንፍስ። ምን ያስተነፍሳል? አንተ ዝም በል እባክህ። ጭራሽ እሺ ቆይ ይንገረን፣ ይተንፈስን ብቻ መንገሩን ይንገረን እንጂ መተንፈሱን ለኛ አይረብሽም። ይኸውልህ መጀመሪያ እዚህ ስራ ውስጥ የገባሁት እንደዚህ አይነት ስራ አልመስለኝም። እሺ ስራ አለ እና አሪፍ ደሞዝ ነው የሚከፈላችሁ ምናምን አሉን። እሺ አልኩኝ። መሰለኝ ያው በቃ መጀመሪያ እነሱ ያሉት እንደውም በሹፍርና ምናምን ነበር ያሉት። አንተንም ሹፌር አድርገው ነበር? እሺ ከዛ እሺ ብለን ገባን። ከዛ ከጊዜ ወደ ጊዜ በቃ ጥሩ ቦታ እየወሰዱ ምናምን ራት ምናምን ምሳ እየጋበዙን አሪፍ ነገር ሲያደርጉልን በቃ ማንኛውንም ስራ እንሰራለን ችግር የለውም አልናቸው። ከዛ የሚያቀርቡልን ብር በቃ ህይወታችን እንደሚለውጥ ገባን። የመጀመሪያ ክፍያ ወደ 200 ምናምን ሺህ ብር ከፈሉ። ከዛ በኋላ በቃ ደስ አለን። በቃ በደንብ ስራውን ለመስራት ጓጓን።
እዛ የሚፈልጉትን ሰው ስናቀርብ እንደየስራው ጀመረልን በኮሚሽን ማለት ነው። እሺ ከዛ በኋላ እየጣም ይመጣ። ግን ከሆነ ጊዜ በኋላ ነገሩ እየከረረ ሲመጣ እነሱ በቃ በብዛት ወደ ውጭ ሲያዘነብሉ ተማከርና ልናመልጥ ስንል የኔን ሚስት ያዙ፣ የጓደኛዬንም ደግሞ እህትዮን ይዘው በቃ በእነሱ ማስፈራሪያ ያደረጉ። ከዚያው ምንም አማራጭ ስለሌለን በቃ የምንባሉን ስራ እንሰራለን። እስቲ ኢዮብ እንዴት እንደያዛችሁትና ማን ነው ትእዛዝ የሰጠው? ማን ነው? በቃ ነገር አይደል እንዴ? ምንድነው ሰውን የምታስደጋግረው? ይኸውልህ ካንተ ነው የምፈልገው። በቃ እየተከታተልነው ነበረ። ስራ እንደምትወጡ እናቅ ነበር። መረጃ አቀባይ ነበረን፣ ተነገረን። በቃ ከዛ ግቢው ገባን። መጀመሪያ ሚስትየውን አፈናት። ልቅሷ ስትወርቅ እሱን በቃ መታ ነው እንዳይነቃ አድርገን ይዘን መጣ። ግቢ ውስጥ ሰው አለመኖሩን አረጋግጣችሁ ነው? ነገሩ የባለፈውም ልጅ እንደዛ ነው ያለ። እንደዚህ ነው በቃ ስራው የሚሰራው በጥንቃቄ ነው ሲጀምር። ከዛ ምን አድርጎት ነው የተባለው? እሱን አድርጎት የተባለ ነገር አለ? በቃ ያዙትና አስማሙት። እሺ ካለ በገንዘብ ካልሆነ ግን በቃ አሰቃዩት። እያጠንን እንትን እንድንለው ነበር። እሺ እኔ ባልመጣ ኖሮስ? ምን ሆነ ነው አንተ? እያንዳንዱ መረጃ አለን አልኩህ። ምንድን ነው የምታውቀው? ጀመር ልጅ የት እንደሚማር እያንዳንዱ ነገር ስለምናውቅ በቃ የማን ልጅ? ያንተ ነው። የኔና ትሰማኛለህ? የማን ልጅ ነው? ንገረኝ። የኔ ልጅ ነው? ምን ልታረገው ነበር እኮ? ምን ልታረገው ነበር? ጭራሽ በኔ ልጅ ንገረኝ እኮ እየነገርኩ ነው። ልቀቀኝ። ይኸውልህ ለዚያ አነጋገርህ ምላስን ነበር የምቆርጠው። ትሰማኛለህ? በልጄ ከመጣ አይደለም መቁረጥ ተለትላለሁ። ቆሻሻ ማን ስለሆንክ ነው የኔ ልጅ የምትይዘው? ይኸውልህ ሰውዬ እየነገርኩ ነው። እኔ አሁን ልቀቀኝ እባክህ። እሺ ቀጥል። እሱን ይዘን እሱን ፍለጋ ስትመጣ ልንይዝ ነበር። አለቀ። ነው መርማሪ ጋዜጠኛ ነኝ ምናምን ትላለህ እንዴ? እንዴት አታውቅም አንተ? እሺ ቀጥል። ምንም ከዚህ በላይ ምንም የምነግርህ ነገር የለም። እነዚህ ህፃናቶች ምን ልታደርጓቸው ነበር? እነሱንማ ቅድም ነገርኩ። በቃ ወደሚያስፈልገው ቦታ ይሄዳሉ፣ ስራ ይሰራሉ። አለቀ። ከዛ እናንተ እነሱን እየሸጣችሁ በኮሚሽን ትኖራላችሁ። አለቀ። የእነዚህ ቤተሰብ ምን እየሆነ እንደሆነ ታውቃለህ? በዚህ አገባንኛ ስለ ቤተሰቦቻቸው። አንተ ቤተሰብ የለም? የኔስ ሚስት ስትታገት እንደዛ ብለሃል? የኔ ሚስት ታግታትሳ እባክህ ተረላት። አንተ ስለአንተ ሚስት ወደ የገባበት መሰለኝ። ጭራሽ ትጮዋለህ አይደለም ብሩ ጥሞ የገባው እኮ አይደል? ከዛ በኋላ ደግሞ የፈለከውን ስታገኝ ወይንም ደግሞ እንደማያዋጣ ስታውቅ ልትወጣ ስትል ያዙ በሚስትህ። ትክክል ናቸው እኮ እነሱ። የሁሉ ሚስጥር ይዘህ ስትወጣ ዝም የሚሉ ይመስላል? ደህና ሁን የሚሉ ይመስላል? ንገረኝ። እሺ ከዛስ? አሁን ይኸውልህ ከዛስ እያልኩ የምጠይቅህ የምታውቀውን ነገር እንድትነግረኝ ነው። ያንተን ሙሉ ኃላፊነት እየወሰድኩ ያለሁት እኔ ነኝ። ስለዚህ በቂ መረጃ እፈልጋለሁ። በቃ ነገርኩህ እኮ ከዚህ በላይ እኔ ምንም የማውቀው ጉዳይ የለም። አሁን ፍታኝና እኔ ልሂድበት። ስንቶቹን መጋዘን ነው የምታውቀው ወይስ ሁሉንም ታውቃለህ? እኔ በቃ ከዚህና ከዚህ ውጭ ሌላ ምንም የማውቀው ጉዳይ። እርግጠኛ ነህ? ሰለሞን ይዘው አይደለ? ሰለሞን ይነግራል። እሱም የሚያውቀውን ነገረኝ እኮ። በቃ እኮ እሱን ጠይቀው። እሱ ነው ሲጀምር ስለመጋዘን አጠቃላይ 16 መጋዘን እንዳላችሁ ነግረውኛል። ከ16ቱ ደግሞ አንደኛው ነው። በቃ ከዚህ ውጭ ነው የማውቀው ጉዳይ ነው። ሰለሞን ግማሹ እንደሚያውቅ ነግረውኛል። ከሰለሞን ጋር አብረህ የምትውል ከሆነ ከእሱ ጋር የቅርብ እኔ ከእሱ ጋር እያላቅም አንድ ቀን የተገናኘ ነው። ከዛ በኋላ ተገናኝተናል። ሰዎቹን እንዳለ አያስተዋውቁም ማለት እኮ። እንትን አሪውስ ናቸው ግን ለመድኃኒዓለም ይሄ ተከራይታችሁት ነው ምንድን ነው ወይስ ምንድን ነው? ምንም ክራይ አያስፈልጉም። የሰዎቹ ቤት ነው። እሺ የማን እኮ? ሰዎቹ ተከራይተውት ነው ወይስ ገዝተውት ነው? የራሳቸው ነው፣ የግላቸው ነው። ስለዚህ 16ቱም መጋዘን ወይንም ደግሞ ማስቀመጫ የተባለው የራሳቸው ነው ማለት ነው። ይህን እንዴት አንተ ልታውቅ ቻልክ? ቅርበት ከሌለ ተነግሮና ምን የኛውንም ሳይነግሩን ዝም ብለን እንሰራለን እንዴ? መነገር ያለበት ነገር ይነገረናል፣ መነገር የሌለበት ነገር አይነገረንም። እሺ ልትወጣ ስትል ሚስትህን ያዙ፣ ስትመለስስ? በቃ እንዲያዟት ነው። በቃ እንደወጣ ስለማይፈልግ ይዟታል። አለቀ። ማስፈራሪያው እሷ ነው። ስለዚህ እሷ በእነሱ ቁጥጥር ስር ናት ማለት ነው። በቃ ከቤትም ብትመጣ በቃ በእያንዳንዱ እንቅስቃሴ ውስጥ የእነሱ ሰዎች አሉ። ምን ያህል ሰዎች ነው የተመደቡት ያንተ ሚስጥር ጋር? እኔ በቁጥር አላውቃቸውም፣ ግን በብዛት 4 ሆነው እንደሚጠብቋት አውቃለሁ። 4 ይኸውልህ፣ እነዚህ እኔ የምጠይቅህ
የህግ ከለላ ውስጥ አለው ብያለሁ አይደለ? ሰምተኛል። ስለዚህ ያን እንዳደርግ ነው። በምን አይነት መልኩ ምን አይነት ጥንቃቄ ማድረግ እንዳለብኝ ምን አይነት ሰዎች እንደሆኑ እንድለይ ነው። ስለዚህ ተባበረኝ። እኔ ነገርኩህ እኮ እኔ ይኸውልህ ከዚህ በላይ ምንም የምነግርህም ነገር የለም፣ የማቆም ጉዳይ የለም። አለቀ። ከቻልክ ልቀቀኝ፣ እኔም ወደ እሷ ጋር ልሂድ። ያኔ ተከታትለህ መያዝ ከቻልክ ያዝ፣ ካልቻልክ ደግሞ ቱ እንደዚህ እየተሰቃየች ትኖራለች። አለቀ። ማሰርም ከፈለግ ውሰደኝና አሳስረኝ። እና ስትታሰር ዝም የሚለው ይመስላል? እና አገባኝ። እኔ ከዚህ በኋላ ሚስትስ አይመለከትም? ልጅ አላችሁ ወይስ የላችሁ? የለንም። ስለዚህ እሷ የፈለገችውን ብትሆን ጉዳይ አይደለም፣ አይመለከተኝም። ግን ስታገባት እንደዚህ ብላ አይደለም እኮ የተቀበልካት። እባክህ ተስማምታን የገባችበት እያንዳንዱ። ስለዚህ እሷ የድርሻ ይደርሳታል ማለት ነው። ስራውን ሁሉንም ነገር ታውቃለች። አዎ ኃላፊነቱንም ጣጣውንም ችግር የሚያመጣውን ጣጣ አውቃ ነው የገባችው። ነገርኩህ እኮ እያንዳንዱ ነገር ታውቃለች አልኩህ። በቃ አታስደፍኝ በእናትህ። አሁን ናፍተኝ። ደግሞ ጥጋቡ እኮ ነው የሚገርመኝ። የለ በጣም ብትረጋጋ ይሻላል። ምንም ከዚህ ምናልባት የፈለገውን ያህል ሞራል ሰጥቶ ሊሆን ይችላል። እመነኝ እነሱም እጄ ይገባሉ። እኔ ስለ እነሱ አይመለከተኝም። በሆነ ሰዓት ይኸውልህ የህግ ሰው ይዛል አይደል? ና ውሰደኝና አሳስረኝ። በቃ አለቀ። ሌላ አንተ እሱ መች ይቀርላል እኮ በቃ ናፍተኛው ነው። እርግጠኛ ነህ? ፍታኝ ወስዳ አሳስረኝ ምንድን ነው የምትለው? የምትቀላቀለው አንድ አሰርከኝ ፍታኝ ነው ያልኩህ። አሁን ሌላ ነገር እንትን አስፈልግ። አንድ ነገር ልንገር፣ ሁላችሁም ከመጀመሪያው ጀምሮ እዚህ ጉዳይ ውስጥ ገባ ሁላችሁም የየራሳችሁ አለቃዎች እንዳላችሁ አውቃለሁ። ስለዚህ አንተም በእርግጠኝነት አለቃ ይኖራል። እኔ አለቃ የለኝም። እኔ ራሴ ነኝ የራሴ አለቃ። እንደዚህ በላለ ማንም በላይ ያለኝ ዳዊት እንደምትተባበረኝ ተስማምተናል። ስለዚህ ይሄ አዳምጠኝ፣ ይሄን አለቃና አሳልፈህ ስጠኝ። እኔ ካንተ ምንም አልፈልግም። ይሉጣና እዛ ፈልጓ እኮ ያለበትን መረጃውን ነው። ከሀገር ውጭ ናቸው። አማርኛ ሰማም ይላል። ሁሌም ከሀገር ውጭ ነው አይቆዩ። እዛ ነው የሚኖሩት ሲጀምር ነው አይደለም። እንግዲህ ከኔ በላይ ካወቅ ሂድና ያዛቸው። የሚጠቅመው ለሱ ትክክለኛው ነገር ነው። በቃ ከዛ በኋላ ያለውን ነገር ሰለሞን ይነግራል። በቃ ሰለሞን እያንዳንዱ ነገር ጠይቆና እሱ ይነግራል። እሱማ ያለውን እኮ ነገረኝ። በቃ እኔም ነገርኩ። ደግሞ እኔ ሲጀምር አለቃ የለኝም። በእርግጠኝነት የደበከኝ ነገር እንዳለ እየተሰማኝ። እኔ ምንም የደበኩ ነገር የለም አልኩ። በቃ እኮ አው ማሰራ የምትፈልገው ያው ውሰደኝና እሱ አይቀርልህ። በቃ አለቀ። እዮብ ምናልባት መጠየቅ የምትፈልገው ነገር ካለ ጠይቀዋለሁ። ባለቤቴ ግን ደህና ነች አይደል? እሷ ደህና ናት። መጀመሪያ ከእሱ ጋር ያለውን ጨርስና ወጥተን እናወራለን ብዬ ነው። አንዳንድ እኔ እናንተ ማውራት ያለብን ነገሮች አሉ። ተግባባን? ስለዚህ ዳዊት እርግጠኛ ነህ የሚስትን ነገር አድራሻውን ስጠኝ፣ የፈለግከውን ሰው አድርሼ ምንም ነገር እንዳይፈጠር አደርጋለሁ። ተግባባን? ተግባባን። ስለዚህ አሁን እንሄዳለን ማለት ይቻላል። ጥሩ። ሌላ ችግር ውስጥ ባከተኝ በጣም ደስ ይለኝ ነበር፣ ግን በጣም አሳፋሪ ነው። እነዚህ ምንም አያውቁ ህፃናት። ተነስ ልቀቀኛት። ዝም በል እዮቤ። እውነት ለመናገር የእውነት ማለት በደህና እንደዚህ መልኩ ስላገኙ ምንም ሳይደርስበት ስላገኙት በጣም ነው ደስ ያለኝ። እኔ በጣም ነው የማመሰግነው። አንተ ባደርስልኝ በዚህ ሰዓት ላይ ምን እንደምሆን ራሱ እኔ በጣም ነው ግራ ገብቶኝ ነበር። ጭራሽ አብሶ ህፃናቶችን ራሱ አስባቸው እስኪ እኮ እኔ እግዚአብሔርን ነው የምልህ። ጭራሽ አልጠበቅኩም። እነዚህን ሁለት ምንም አያውቁ ህፃናት እስቲ አስሮ አሽገው በመድኃኒዓለም ጭካኔ እንደሆነ በጣም ነው ስለደረስክልኝ በጣም ነው የማመሰግነው። ወንድሜ አይደለ እንደ የስራ ባልደረባ ወንድም ማለት ነው። እና አሁን በዋናነት እዚህ የጠራው ምክንያት አንደኛ ትንሽ እረፍት እንድታደርግ እንድትረጋገን፣ ሁለተኛ ባለፈው ከሚላት ጋር ትንሽ አለመግባባት ውስጥ ገብተን ነበረ እና አሁን እነሱ እያሰቡ ያሉት እኔ በግድ ስራውን እያሰራው እንደሆነ ነው እና እሱን ነገር ቢያንስ ያለውን ነገር እንዴት ማድረግ ምን ማድረግ እንዳለበት ቀጣይ ከዚህ በኋላ አብረን መስራት እንችላለን ወይስ አንችልም፣ የምንሰራ ከሆነ ከነሱ ጋር ያለው ነገር እንዴት ነው የሚለውን ነገር እናውራ ብዬ ነው። ትክክል ነው። እሱ ነው ትክክል ነው። አንተ ያልከው ነገር በጣም ትክክል ነው። ግን መስራት እንችላለን። ዞሮ ዞሮ አብረን እኮ ነው እናንተ እንኳን እንላቀቅም አሁን ድረስ። አዎ ይገባኛል። እኔ አውቃለሁ እኮ ለስራ ወደ ፈልገ እነዚህ ወንጀለኞችን ለማጋለጥ እንደምትሰራ አውቃለሁ። ከኔ ጋር ብዙ መከራም እንደምታይ አውቃለሁ። ግን እሷ እንደዛ አይደለም እየተረዳች ያለችው። የእሷን ነገር እንዴት እናድርግ ነው። እኔ አሁን ስራ በስራ ላይ እንደዚህ ነገር ብዙ ነገር ሊያጋጥም ይችላል። ግን እሷ አሁን እንደዚህ ከአንተ ጋር እንደዚህ ያልሆነ እንትን ነገር
የሆነ ሰጣ ገባ ምናምን መግባቷ በጣም እኔም ማለት በቃ አልተመቸኝም። ግን ሞር አሁን የተሻለ እንደውም ከዚህ የተሻለ ስራ እንድንሰራ ነው የምፈልገው ካንተ ጋር ይገባኛል። አሁን እሷ በዛ ላይ ነፍሰ ጡር ናት እና አሁን ግን ምን ላይ ናት? እስኪ አሁን ደግሞ እሷ በጣም ማለት ተረጋግታለች እህትም ስለነበረች፣ በዛ ላይ ደግሞ ያልነገርከኝ ነገር አለ። ስለ እናትህ ለምንድን ነው ያልነገርከኝ? እንደሚያማቸው ምን ላድርግ ነው? በጣም ውጥረት ውስጥ ነበርኩ ታውቃለህ። ውጥረት ውስጥ ማን በጣም ይሄ ስራ ምን ያህል ጊዜያችንን እያሳጣ ብዙ ነገራችንን እያሳጣ እንደሆነ አውቃለሁ። ግን ብትናገረኝ አሁን ባለፈው እንደዛ ስትጮህብኝ ነው እኔ ገና ያወቅሁት እናትህ የደም ብዛት ግፊት እንዳለባቸው ያወቅሁት። እና እንደዚህ አይነት ነገሮች በጣም አስቸጋሪ ነው ኢዮብ። እኔ እናንተ ወንድም ነን፣ የስራ ባልደረባ ብቻ አይደለም። ሁሉንም ነገር በግል ልትነግረኝ ያለውን ነገር ተነጋግረን ልናስተካክል ይገባል። እና ከዛ አንጻር ነው ይህንን እንትን ልል የፈለግኩት። ስለዚህ አሁን የሜላት ስጋት ምንድነው? አሁንም አይተውም እነዚህ ሰዎች መጥተው እንትን ይላሉ። ስለዚህ አንተ የገባበትን ጣጣ አንተ ተወጣ፣ ከሱ ራቅ ነው የሚሉት። እና ስለዚህ በተረጋጋ መንፈስ አሁን ቤት ስትሄድ ምን አይነት ስሜት ሊሰማት ይችላል ምናምን እንግዲህ ምንም ጥያቄ የለውም። ስለዚህ የተፈጠረውን ከነገር ጋር የተፈጠረውን ነገር ምንም ነው ገብቷል። ያው ብዙ ነገር ይደርስብናል ታውቃለህ። እኔ ምንም አልተቀየምኳትም። ትክክል ናት። በሷ ሳይድ ሆኜ ሳይ ትክክል ናት። እንደዚህ ማድረግ አልነበረባትም። ምናልባት ስሜታዊ ነው፣ ሴት ናት። በዛ ላይ ደግሞ ዛሬ ሴት ልጅ ብትሆንም ማገናዘብ ነበረባት። እንደዚህ እኔ ያክል ካንተ ጋር አልባሌ ነገር መነጋገሩ ምናምን ተገቢ አይደለም። በቃ ማለት እኔ እረዳታለሁ፣ ችግር የለውም። ግን ስለዚህ ከዚህ በኋላ ምን እንዴት መስራት እንዳለብን ያለውን ነገር በጣም በተረጋጋ መንፈስ አስረዳት። ለመተማመኛ እንዲሆነን ከተፈለገ እኔም አንተም ባለበት ለሶስት ቁጭ ብለን ማውራት እንችላለን። ከፈለጋችሁ እንደዛ ማድረግ እንችላለን። እና ለመሰለ እንዳልኩ ነገ ተወቃሽ እየሆንኩ እኔ ነፃነት ሳይሰማኝ ስራው ነፃነቴን እያሳጣ፣ በዛ ላይ ደግሞ አብሮ የሚሰራ ሰው ነፃነት ሳይኖረው ሲሰራ ለእኔም በጣም ሪስኪ ነው። አያደርስና የከፋ ነገር ቢደርስ ጸጸቱን ለእኔ ነው። ተረዳኝ። ስለዚህ እንደዚህ አይነት ነገር እንዳይሆን እኔ ፍርሃቴ እና አሁን ሄደህ መጀመሪያ አንተም ተረጋጋ፣ እሷንም አረጋጋት። ከዛ ቁጭ ብለህ በተረጋጋ መንፈስ አውራት። በተጨማሪ እኔም መገኘት ካለብኝ ተገኝተን እንግዲህ እናውራለን ማለት ነው። እጅግ በጣም አመሰግናለሁ። በእውነት ያደረግልኝ ነገር ማለት ነው። እንደ ባዳ ሰው ማንም እንደዚህ እንትን አይልም። ማንም አንተ ተረድተህ እንደዚህ ይሆናል ምናምን ብለህ እዚህ ደረጃ ላይ ደርሼ መተህ እንትን ማለት እራሱ በጣም ለእኔ በጣም ትልቅ አክብሮት ነው ያለኝ። በጣም ሲበዛ ማለት ነው። በጣም ከልቤ አመሰግናለሁ። በጣም ምርጥ ጓደኛዬ ነው። አመሰግናለሁ። ከጓደኛም በላይ ወንድሜ ነው። አመሰግናለሁ። እኔ ግን ምን እንደገረመኝ ታውቃለህ? ጭራሽ የኔ ልጅንም አስበውት ነበር። እንግዲህ ታሪዎስ እንደሆኑ ተመልካቾች የሆነት እኔ በጣም ነው የገረመኝ። ጭራሽ ልጄንም እየተዘጋጁ ነው። እንግዲህ እኔ ምን ማድረግ እንዳለብኝ አላውቅም። ያው እናቴ ጋር ሄጄ ያለውን ነገር ወይ ትምህርት ቤት ማስቆምም ካለብኝ አስቆማለሁ፣ ወይ ትምህርት ቤቱ መቀየር ካለብኝ እንትን እላለሁ እንጂ አላውቅም። እንደዚህ ከእነሱ ጋር እስከ መች ድብብቆሽ እንትን እንደምንል አላውቅም። እባካችሁ ተመልካቾች እንግዲህ በጸሎታችሁ አስቡ እባካችሁ። እና ጭራሽ ወደ ልጅም እየሄዱ ነው። እስቲ ቀጣይ እንግዲህ ከፈጣሪ ጋር ምን ማድረግ እንዳለብኝ አስባለሁ። ብቻ የዛሬውን ቀን ፈጣሪ ስለረዳን በጣም ደስ ብሎኛል። በጣም አመሰግናለሁ። ቀድምም እንግዲህ ተመልካቾች መግቢያ ላይ ብያቸዋለሁ። ዛሬ ከባድ ነገር ነው ሊገጥመን የሚችለው ያለው እና ጭራሽ የልጆቹን ነገር እኔ እውነት ለመናገር በጭራሽ አልጠበቁም። ያው ዞሮ ዞሮ የከፋ ነገር ሳይደርስ ልጆቹም ሳይሸጡ ጉዳት ሳይደርስባቸው በሰላም አትርፈናቸዋል። ግን የሚገርም ባለፈው ግን ሊሞት ያለ ልጅ አግኝተናል። ምን ያደረጉት መሰለ ልጁን አቅም ስለሌለው ይሄ ሄዶ አይጠቅምም ምናምን ብሎት ቤቱ አንዱ ሾፌሩ ቤት ደብቀው ሊጥሉት፣ ከሞተም ሞተ ከዳንም ዳነ ብሎ ቤት ውስጥ ደብቆ ነበረ። እግዚአብሔር ይመስገን እንግዲህ በፈጣሪ እርዳታ ደርሼ አትርፌዋለሁ። የሚገርም ነገር ልጆቹን ማለት ነው ከኔ ጋር ያገቷቸው ልጆች ማለት ነው ሌላ ቦታ ወስዶ ማለት ነው የሆነ ምን ልበልህ የሆነ እጃቸውን ቆርጠው ምናምን የሆነ ነገር ሊያደርጓቸው ሲሰማ ያው መለመኛ ነው የሚያደርገው። ጭራሽ ሊቆርጠው ራሱ ጫካ ላይ ምናምን ወስደን ጣል ወይም የሆነ መርዝ ነገር ወይም አብልተን አስመርዘን ምናምን ጫካ ላይ እንጣለው። እኔ እንደዚህ ሲሉ ምናምን እንሰማቸዋለን። ሰውየው ከነፊቱ ራሱ ሲያስፈራ በጣም ጨካኝ ሰው ፊቱ ራሱ በስልክ ነው እንዲህ ብሎ የሚያወራው። በቃ በስልክ ሲያወራ እሰማዋለሁ ታውቃለህ። ከዛ ቁጭ ብዬ ያላደረጉኝ ነገር የለም እኮ ባይ ነው በእውነት አንተ ባትደርስ በዛ ሰዓት ላይ እኔ ምን እንደምሆን ብቻ ፈጣሪና እኔ ብቻ ለሁሉም ነገር እግዚአብሔር ይመስገን። አንተም በህይወት ስለተረፍ ተመስገን። በጣም ጨካኞች፣ በጣም ባለጌዎች ናቸው፣ ነውረኞች ናቸው። ምንም ማያውቅ ሰውን እስቲ ለገንዘብ ብሎ የገንዘብ ጥማት የሰው ፍጥረት ራሱ አይመስሉኝም። አንዳንዴ ጭካኔነታቸው ለጫና ያለ
እውነት ለመናገር በጣም ደስ ብሎኛል። አመሰግናለሁ። በእውነት አንተ ቤት ሄደህ ትረጋጋለህ። እዚህ ቀድመህ ትንሽ አየር ውሰድ ብዬ ነው ያደረኩት። ቤት ሄደህ ያለውን ነገር ተረጋግተህ አውራ። ከዛ በኋላ ማስተካከል ያለብን እናስተካክላለን። እንግዲህ ውድ ተመልካቾች እያያችሁት ነው አይደል? ምን ያህል ሪስክ ውስጥ ቤተሰብ ራሳችን ሁሉ ነገራችንን እየከተትን እንደሆነ እባካችሁ ጸልዩልን፣ በጸሎት አስቡን። በጣም ነው የማመሰግነው። ሌላው እባካችሁ አደራ የምላችሁ ይህን ነገር እኔም ደጋግሜ በጣም እናንተንም ማሰልቸት ይሆናል ብዬ ነው ላይክ ሼር ብታደርጉልን እይታ ቢያገኝ ሰዎች በጣም ይማራሉ። ብዙ ነገሮች ጥቆማዎች ወደኛ ይመጣሉ ብለን ስለዚህ እይታ እንዲያገኝ ተባበሩን። በጣም አመሰግናለሁ። እስካሁን በጸሎታችሁ አብራችሁ እንደነበራችሁ በጣም አመሰግናለሁ። እና እንግዲህ ኢዮቤም ተገኝቷል። እግዚአብሔር ይመስገን። ኢዮቤም በጣም ደስ ብሎኛል። አመሰግናለሁ። በጣም አመሰግናለሁ። ቤት ሄደን እንግዲህ አመሰግናለሁ።